ሐና እናትሽ አለ ማክሰኞን ትመስለኛለች፣ ረቡዕን ትመስለኛለች። ማክሰኞ ምን ተገኘ? አዝርዕት፣ አትክልት፣ እጽዋት ተገኘ። አበቦች አበቡ፣ ፍሬዎች አፈሩ። አንቺም የሕይወት ፍሬ ኢየሱስ ክርስቶስን አፍርተሻልና አንቺ ማክሰኞ ነሽ። ክብር ይግባት እናታችን። አዎ አጽሙ በሚቆፈርበት ጊዜ ምን ተገኘ? ልክ አፉ ላይ ሰውነቱ ላይ አንዲት የጽጌረዳ አበባ ወጣለች። ቅጠሏ ላይ የመልአኩ የቅዱስ ገብርኤል ሰላምታ ተቀርጾ ተገኘ ነው። ጽጌ አስተራየ ሰሪጾ ማጽሙ። ድንግል ማርያምን የሚያመሰግኑ ሰዎች አጥንታቸው ጭምር የተባረከ ነው። ደስ ይበላችሁ። አጽማቸው ጭምር የተባረከ ነው። ያው ያዕቆብ ዘንጽብን ምን አለ? በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ። በሕይወቴ ያለው እንደ ስምዖን ዘአምድ ሰላም ልሻለው። ወደ ረሞቴ እሰ ይብሉኪ ወይወድሱኪ ኩሉ አይጽምቴ። ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ለባህዊ። ከሞትኩ በኋላ አለ አጥንቶቼ ሳይቀሩ እመቤቴ ይሉሻል ብሎ መስክሮ አልፏል። አጥንታችን ጭምር የተባረከ ነው። ደስ ይበላችሁ። ምን ይላታል? ትመስል እምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ። ድንግል ማርያም አበባ ናት። ቀይ አበባ የውበቷ ምሳሌ ነው። የምን ምሳሌ ነው? የምን ምሳሌ ነው? ነጭ አበባ ደግሞ የንጽህናዋ ምሳሌ ነው። አራተኛዋን ዕለት ረቡዕ ትመስለኛለች አለ። በረቡዕ ዕለት ፀሐይ፣ ጨረቃ፣ ከዋክብት ተገኙ። ድንግል ማርያምስ ማንን ወለደች? ንገሩኝ። እውነተኛውን ፀሐይ እሱ ማን ነው? አይሰማም። በአስትሮኖሚው ሳይንሳችን ፀሐይ ይባላል። የ3 ደቂቃ ጉልበቷ ምድር ላይ ቢመጣ ኖሮ የምድሩን ውቅያኖሶች ሁሉ አትንኖ ያጠፋ ነበረ። የ6 ደቂቃ ጉልበቷ ቢጠራቀም ደግሞ የመሬትን ክረስት ንጣፉን ያቦነው ነበረ። 100 ሚሊየን ኒውክሌር ቦምብ የሚያህል ሪያክሽን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ትለውጣለች። አቤት ፀሐይ እንዴት ታስፈራለች! ድንግል ማርያም ግን የፀሐይን ፈጣሪ እውነተኛውን ፀሐይ በማኅፀኗ ተሸከመችው፣ በጀርባዋ አዘለችው፣ በክንዷ ታቀፈችው፣ በከናፍሮቿ ሳመችው። አልተቃጠለችም። የፀሐይ ጽድቅ ሰረገላ ይሏታል። በዓመት አይመለምል ከመጽጌ ገነት። ፊቷ እንደ ገነት አበባ ይለመልም ነበረ። ፊቷ እንደ ናርዶስ አበባ ይነጣ ነበረ። ፊቷ እንደ ጽጌረዳ ይቀላ ነበረ። ወቦ ዓመት ጸድል ከመጽጌረዳ። እንደ ጽጌረዳ ብሪት ሆና ትታይ ነበረ። ሽማግሌው ዮሴፍ ያያታል፣ መልኳ ይለወጥበታል። ማርያም እያለ ይጠራት ነበረ። እውነተኛውን ፀሐይ ተሸከመችው። እውነተኛዋ ሐመልማል መለኮትን በማኅፀኗ በሥጋ ወሰነችው። ክብሩ ለዚች እናት ይሁን። ሃይ በትመስል ሳብዕተ ዕለተ። ዳግመኛም 7ኛዋን ዕለት ቀዳሚትን ትመስላለች። እስመ ፈርየት ኪያኪ ተአምረ ግእዛን ሰንበተ። የነጻነት ምልክት የነጻነት እረፍት የሆንሽውን አንቺን አስገኝታለች። ድንግል ማርያም በምልጃዋ እረፍት ሰጥታናለች። ደስ ይበላችሁ። እረፍ ብለናል። አሁን እናቱ ጉያ የተኛ ሕፃን ምን ይላል? ላጥ ይላል። ምንም ነገር ጭንቀት አይሰማውም። እናት ያለው ሰው አያለቅስም። እናት ያለው ሰው አያዝንም። እመቤታችን በምልጃዋ ሁላችንንም በጥላ ከለላዋ ትጠብቀን። አመስግኗል። ከዕለታት ባንዳቸው አንድ ሀገር አቋርጦ ሲሄድ በእውነት ደም አፍሳሾች ሰዎች አገኙትና ገለው ጎዳና ላይ ጥለውት ሄዱ እና ደጋግ ሰዎች ደግሞ አንስተው ቀበሩት። ወዲያው እመቤታችን ለአንድ አገልጋይ ዲያቆን ተገልጻ ወዳጄን የሚያመሰግነኝን ሰው ክፉዎች ቀጥቅጠው ገለውት ከጎዳና በታች ተቀብሯል። ልጄ እንደ ስራቸው ይከፍላቸዋል። አንተ ባልንጀሮችን ይዘህ ሄደ የዚህን የወዳጄን አጽም ወስደ ቤተ ክርስቲያን እንዲቀበር አድርግ አለችው። ወዲያው ቀሳውስቱን ይዞ ማህበሩን ይዞ ሄደ። ወዲያው የሚገርማችሁ እግዚአብሔርም ጠርቶት መርጦት ብርሃነ ዓለም እንዳሰኘው አባ ጽጌ ብርሃን አስቀድሞ በክርስቲያን እምነት ያልነበረ ይልቁኑ መጻሕፍተ ብሉያትን ያጠና ይሁዲ ነበረ።
ከለታት ባንዳቸው ወደ ሰሜን ሸዋ ይፋት ወደሚባል አካባቢ ገዳመ ደንስ ከባልንጀራው ጋራ በሚሄድበት ጊዜ ዋሻ ውስጥ ያማረች የተወደደች የድንግል ማርያምን ስዕል ይመለከታሉ። እቺ ስዕል